ሰላም ጤና ይስጥልኝ የዙዙ ቤተሰቦች ወይም የጦጢት ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን እንዳትረሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። እንግዲህ ወይዘሮ ሜላትና ሉሊት ሊስማሙ አልቻሉም ማለት ነው። ታዴም ምሳ ሊቀርብ እንደነበረ ከዛም በኋላ ከሉሊት ጋር ቁጭ ባሉበት ሰዓት ላይ ወይዘሮ ሜላትም ብቻዬን መብላት ያስጠናን፣ ስለዚህ አብሬያችሁ ለቀላቀል እያለች ሉሊት ግን የተረገምሽና ጨካኝ አረመኔ እንደሆንሽ እውነት ዛሬ ነው ያየሁት ማለት ነው። ምክንያቱም የሰውን ልጅ እንደዚህ ዝቅ አድርጎ የሚያይ ሰው የሰውን ልጅ ማጣት በእርግጥ ያስንቃል አውቃለሁ፣ ማግኘት ደግሞ ትንሽ ከፍ ያደርጋል ማለት ነው። ሜላትንም ጊዜ ቢጥላትም ጊዜ እንደሚያነሳት ምንም ጥርጥር የለኝም ማለት ነው። እንግዲህ እኛ ጋር አትቀርብም፣ እኔ ምቼ የመጣሁት ሽሮ አለ እናንተ ጋር አደባልቀን እንብላ ስትል እንዲህ ሽሮ ልበላ ነው እንዲህ አላለችም። ኧረ እባክሽ እና ምን ይቅረብልሽ እንዴ ሉሊት ታይ እንጂ አናቅሽም እንዴ ሙዘከር መሰለኝ ከፍ ያደረገሽ። ታይ ታይ ሉሊት፣ እኔ ብዙ እንድናገር አታደርገኝ አንቺ ሴትዮ ማለት ነው። እና ሉሊት እንደኔ ያስጠላችሁ ማን ነው? በላይ ግጬ ማለት ነው። ወይዘሮ ሜላት የኔ ምስኪን ያላትን ነገር ቤት ያፈራውን እንደዚሁም ደግሞ ሰራተኛ ጥሩ ባለሙያ ናት ብላ ድንብላልን እያደነቀቻት ጭራሽ የድሃ ቅምጥል እያለች ተረተችባት ማለት ነው። አዎ በደህናው ጊዜ እኔ ጋር ትሰራ ነበረ፣ ግን እሳ አሁን ላይ እናንተ ጋር አብሬያችሁ ብኖር ይሻላል፣ መስራት አልቻልኩም ብላ እንትን ብላለች ማለት ነው። እንግዲህ ወይዘሮ ሜላት እውነት ለመናገር እኔ በጣም ነው ያሳዘነች ማለት ነው። አሁን ላይ ዝቅ ብላ ብሰራም ለሉሊት ደግሞ በድጋሚ እንደዛ እንኳ አድርጋት። ታዴም አንቺ ብቻሽን ብዩ የራስሽ ጉዳይ፣ እንዴት ሜላትን ታባሪያለሽ? ጊዜ ቢጥላትም ጊዜ ያነሳታል ብሎ ተነስቶ ብሩን አስቀምጦላት ሉሊት እጇን ልትታጠብ በገባይበት ትቷት ይሄዳል። ታዴ ጋ ደውላ ስጠይቀው የራስሽ ጉዳይ ቀቅለሽ ቢዩ ብሎ ትቷት ይሄዳል ማለት ነው ሉሊትም ሰው ታሟል እንዴ እያለች ብቻዋን መለፍለፍ ትጀምራለች። ሜላትም በድጋሚ ወደ ስራ ቦታዋ ትመለስና ቢሮ ውስጥ ቡና ፍልታ ለወይዘሮ ሉሊት ይዛላት ትመጣለች። ሉሊትም ደግሞ እማላቅ መሰለሽ እንዴ? ምን አድርገሽበት እንደሆንስ በምን አውቃለሁኝ አንቺ አረመኔ። ስለዚህ ይህንን እኔ እኮ ስላከበርኩሽና ስለወደድኩሽ ነው ቡና ያመጣሁልሽ እንጂ ሌላ ነገር አይደለም ብላ ስትል የራስሽ ጉዳይ ይህንን እዛው ቀቅለሽ ቢዩ እኔ ጋር ትመላለሽ ብላ ትቆጣታለች። እውነት ለመናገር እኔ ወይዘሮ ሜላት ልቤን ስብር እኔ ያደረገችው ጉዶቼ ማለት ነው። በጣም ምስኪንና ታሳዝነኛለች፣ ብዙ ነገርን ያሳለፈች ስለሆነች ማለት ነው። በዚህ የተነሳ እንግዲህ ሉሊት የተረገምሽ አንቺ እርግማናም እርግማንሽ ትፋቦ እንግዲህ ሜላትን ዝቅ ከፍ እያደረገች ይዛለች ማለት ነው። እውነት ለመናገር እኔ በጣም አሳዝናኛለች ማለት ነው። የሉሊት ነገር በጣም ያሳዝናል። ብዙ ነገርን እንደዚህ ሜላትን ማንቋሸሽ አልነበረብሽም ማለት ነው። አረመኔና ባለጌ እንደሆንሽ ሁላችንም አቀናል ማለት ነው። ሀና ከአሴር ጋር እንግዲህ በድጋሚ ታርቃለች ማለት ነው። ይሄ ነገር ደግሞ ግራ ገብቷታል። ተምቹን ጠርታ ተምቹንም አብረኸኝ እስኪ ቆይና እናውራ የውስጥ ውስጣችንን ትለዋለች። ኧረ እባክሽ ምን ይወስጣለ ይልና ይዟት ይሄዳል። ሆቴል ውስጥ ቁጭ ባሉበት ሰዓት ተምቹ እኔ በጣም እየፈራሁ ነው ስለ አሴር፣ ጆሮ ምንም አያረግም ምክንያቱም መቅዲ ስለመጣይ ተመልሳ እሱ በእርግጥ አሴር ዝም ብሎ ጓደኛ ሆናት እንጂ እንደ ወንድሙ ነው እንጂ የቀረባት ለፍቅር አልቀረባትም። እሷ አቀራረቧ ግን ለፍቅር እንደሆነ ተምቹም ይነግራታል። እኔም እምልሽ እመኝኝ አንድ ነገር ቢያስከፋሽ ጆሮ እወገዋለሁ ብሎ ይላታል ተምቹ እንደዛ ባላት ሰዓት ላይ ሀናም እንዴ አትቀልድብኝ፣ እኔ እሱን አላልኩም፣ ምክንያቱም እውነቴን ነው እየቀለድኩ አይደለም፣ እስኪ አንድ ነገር ልይበት እያለ ይነግራታል። እውነት ለመናገር ተምቹ ጎበዝና አስተዋይ ልጅ ሆኖ ነበረ እና ሀብቱ ከመጣ በኋላ አሲርና ተምቹን ቀይሯቸዋል ማለት ነው። እውነት ለመናገር ጥሩ ላይ ናቸው አሁን ላይ። እንግዲህ ስራ ቦታቸው ኤላም አብሯቸው እየሰራ መገራጀ ቤት እንደዚሁም ደግሞ የነሱ ቢሆንም ሱቁ እነሱም ደግሞ ኤላ እንዲሰራ አብሯቸው እንደዚሁም ደግሞ ሶሲ እነሱ ጋር መስራት አለባት ብለው አምጥተዋታል። ይሄንንም ሀሳብ ያመጣው ከኛ የተሻለች እና የተማረች ጎበዝ ስለሆነች ከኤላ ታግዘዋለች አብራት ስራ ብሎ መቅዲን አምጥቷታል። አሴር ግን ሀና አልተዋጠላትም፣ ተምቹም እንደዛው። ምክንያቱም እኛ ጋር ብሰራም አንድ ነገር ይፈጠራል ብላ እያሰበች ነው ሀና አሴርን ትቀማኛለች ብዬ በጣም እየፈራው ነው እያለች ትላለች። እንደዚሁም ደግሞ ኖላዊትንም
ከቤቴ ውጡልኝ፣ ቤት ቆልፌ ለወጣ ነው ብላ ነበር። ግን እሷ በስተ መጨረሻ ይቅርታ ተቀብሏለች አሴርን። አሴር እንግዲህ ምን አላጠፋሁም፣ ድንገት መጣች አብራኝ ሆነች እንጂ ሌላ ነገር የለም ብሎ በድጋሚ እኔ ጋ አትመጣም ብሎ እያባብላታል ሀናን። ሀና አሁን ላይ ቅናት አድሮባታል። ምክንያቱም አሴርን አጠዋለሁ እያለች እየተጨነቀች ነው። ሰላም የሆቴሉን ስራ ብትሰራም መስተንግዶ ግን እሷ አሁን ላይ ያለችበት ሁኔታ ከባድ ችግርን ብትሆን እናቷን ማገዝ ስለሚፈልጉ ምላሴና እሷ በስተ መጨረሻም ሳሚ ከገግሟል ተነስቷል። ታሞ ስለነበረ ምክንያቱም ጠፍቷት ነበረ። እባክህ ሳሚ ጠፍቷን እያለች ለምላሴ ትነግረዋለች። ማለት ሳሚ ማን ነው እያለ ሲላትም ሰላምን እንዲህ ሳሚ ያሌባው ልጅ እና ምን አሳሰበሽ አንቺ ምን ቤት ነሽ ይላታል። ሰላም አሁን ላይ ፍቅር ውስጥ ገብታለች። ምክንያቱም በፊት ላይ ሲጠይቃት እምቢ ብላ ነበረ። ሳሚ አሁን ትቷት የጠፋ ጊዜ ፍቅር ጸጥ አርጓታል ማለት ነው። በዚህ የተነሳም ደግሞ ምላሴ ግራ ገብቶታል። ትሁት ጋር እየሄደም ቢመጣ እውነት ለመናገር አሁን ላይ ምላሴም በአንድ በኩል የዚች ጓደኛው ቤተሰቦች ያሳዝናሉ። እሷም ስለምታሳዝን እንደዚሁም ደግሞ እሱም ግራ ገብቶታል። በአንድ በኩል ደግሞ እናቱን ያስታውሳል። እንግዲህ ተምቹ መጋረጃ ቤት የመጣች ልጅ ነበረች። እሷም ደግሞ መጋረጃ ልትገዛ በመጣይበት እንግዲህ በደንብ ለምን አታስተናግዳትም? ቆይ አንተ ችግርህ ምንድን ነው እያለ ይለዋል ማለት ነው ኤላም ደግሞ ግራ ይገባውና ምስጥ ብሎ ይመለከታቸዋል። እስካሁን እዚህ ነው እንዲህ እያፈጠጥክብኝ እኮ ነው እንዴ? ተንቀሳቀስ እንጂ ለልጅቷ የዱቤም ቢሆን ስጣት፣ ችግር የለም ወጪው በኔ ነው እያለ ልጅቱም ጋር ይግባባትና እንግዲህ ድንብላል ጉድሽን አላየሽ፣ ድንብላል ያላየችው ጉድ። እሱም ደግሞ ወደ ሆቴል ይሄዳሉ። ይሄንኑ መጠጣቸውን ሊጠጡ ማለት ነው ከአዲሷ ልጅ ጋር ቢሄዱም ደግሞ ተምቹን እንግዲህ ክላስ አስገብተው እሷ ደግሞ ወደ ቤቷ እንደሄደች ይነግሩታል። ሆቴል ያደረባቸው እንዴ። ከዛ ለኤላ መጥቶ ኤላ የማታዋ ልጅ እኮ አብራኝ አደረች፣ ጠጥተን ነበር ግንሳ እና አብረህ አደርክ ሲለው አይ ሳይሆን አልጋ ይዛ አሳድራኝ እሷ ግን የለችም ብለው ነገሩኝ ይለዋል። ማታውኑ አስገብታኝ ነው በዚህ ሄደችው ይልና ተምቹም እንደዛ ሲለው ኤላም ግራ ገብቶ ስለነበረ ወይ ጉድ ያንተ ነገር እንደው እያለ ሲለው ተመልሶ ይመጣል። እውነት ለመናገር አሁን ላይ እኔ የሜላት ነገር በጣም ነው የምታሳዝነኝ፣ በጣም ማለት ነው። ምክንያቱም ብዙ ነገርን ብታጣም፣ ሁለተኛ ነገር ደግሞ ምቀኛዋ በዛባት፣ በሷ ላይ ብዙ ነገሮች ጫና ፈጠሩባት። ምክንያቱም ታዴም ተይ እባክሽ ሉሊት ስነ ስርዓት አድርጊ፣ ምክንያቱም ሜላትን አትናገሪ፣ ሙዘከር የሰጠሽ እኮ ስራውን እንዲታሰሪ እንጂ እንደዚህ እያሰቃየሽ ማሰራት አትችይም ሲላት ስልጣኔን እንዳልጠቀም አንተም ላይ ምክንያቱም አንተንም መንቅዬ ማስወጣት እችላለሁ እያለች እንግዲህ እየተጎራኝ ነው። ሙዘክር ቶሎና እና ይችን ሉሊት እንቀልልኝ እባክህ ማለት ነው። እንግዲህ ስልጣን ከተሰጣት በኋላ ሉሊት በጣም ቀበጥና ባለጌ አረመኔ ሴት ሆናለች። እውነት ለመናገር እንደዚህ አይደረግም። ከባድ ችግር ብትፈጥርም ጠንካራዋ ወይዘሮ ሜላት ዛሬ ድረስ ሰውን ማስቀየም ስለማትፈልግ ጠንካራና ጎበዝ ስለሆነች ሉሊትንም በድጋሚ እንትን ደስተኛ ለማድረግ ብትሞክርም እሷ ግን ልታቀርባት አልቻለችም። ሰውን እያንቋሸሸች እንግዲህ ይህን ይመስላል። ከወደዳችሁ ላይክ፣ ሾር፣ ሰብስክራይብ አድርጎ ወዳችኋለሁ።